አጎትየውን ትልቅ ችግር ውስጥ እየከተቱት ነው። እሱም አምኖ ተቀብሎ እየሰራ ነው። ምንም እንኳን ከአቤል ጋር ጸብ ቢኖረውም እንኳን ተስማምተው የሆነ በውስጥ የራሳቸው ችግር ፈተው ራሳቸው እንትን ማለት ሲችሉ፣ እዚህ ጋር ደግሞ ምንም የማያውቀው ህብረተሰብን እየጎዳ ያለ ስራ ነው እየሰሩ ያሉት። ህገወጥ የሆነ ነገር ኢትዮጵያ ውስጥ በእርግጥ የተስፋፋ ነው። በጣም ብዙ ነገሮች ይሰራል። ይሄ ደግሞ በጣም አይነ በላ አይነ አውጣ ፊት ለፊት ሰው እያያቸው መጥተው እንደዚህ አይነት ነገር መስራታቸው በጣም በህግ ራሱ እንደሚያስቀጣ ታውቃላችኋ። አሁን እነ ልዑል ራሱ ምንም ሳይውል ሳያድር የአቤልን አጎት ማሳሰር አለባቸው። ከዚህ በላይ ማስረጃ ምን ይፈልጋሉ? ልዑል እንደው ታውቃላችሁ ዘመድ ነው ምንድን ነው የሚባል ነገር የለም። በሱ ቤት አንድ ጥፋተኛ አጥፍቶ ከተገኘ መታሰር ካለበት ይታሰራል ብሎ የሚያምን ሰው ነው። አሁን ይህ ሰውዬ እስካሁን ድረስ ምንም ነገር አሳማኝ ነገር ስላላገኙበት ለማሳሰርም ሆነ ምንም ለማስባል ምንም እጃቸው ላይ እንትን ስለሌላቸው እየተከታተሉት ነበር። ዛሬ በስከ መጨረሻ እንግዲህ ጉዱ ወጥቶበታል። አንደኛ ነገር አበበም ሰሞኑን በጣም የሚገርማችሁን ነገር አበበ ሊያ ብቻ ሳትሆን ማንነቷን የቀየረችው አበበ ራሱ ፊቱ፣ አለባበሱ ምናምን ሁሉ ነገር ሰው እንዳያውቀው ማለት ነው። በዚህ ያልሆነ ነገር ተሸፋፍነው ምናምን ራሳቸው ፊታቸው እንዳይታይ ኦሬዲ ወንጀል የሚሰራ ሰው የሚያደርገውን ስራ ነው እየሰራ ያለው። አበበም እንግዲህ አንደኛ ነገር ይሄ አጎትየው አምኖ እሺ ብሎ ተስማምቶ ከነሱ ጋር እስከሰራ ድረስ በዚህ ጥፋቱ መታሰር አለበት ብዬ ነው ማምነው። ሁለተኛ ነገር ይሄ ሰው በመጀመሪያ ሲጠየቅ የመጀመሪያ ቀን የመጣ ቀን ታስታውሱ ከሆነ ሲጠራለት ልዑልም ሆነ አቤልም እነዚህ ሰዎች ጋር ታውቃቸዋለህ ወይ ሲባል ምንም እንደማያውቃቸው እየማለ እየተገሰተ ምን እያለ እንትን ሲናገር ነበር። በተከታታይም አቤልም ሆነ ልዑልም ጠይቆታል። የገዛ እህት የተባለችውም እንደዚያው ፊት ለፊት ቁጭ ብለው እየተጋፈጡ የነበሩት ያ ሁሉ ነገር እየማለ በውሸት ማለት ነው። አጎት የተባለው ምን አይነት ጉድ ቢሆን ነው? ምን አይነት ተንከሲስ ቢሆን ነው? ኬት አንዳንዴ የሰውን እንትን ልትገምቱት እንደዚህ ስታዩት በጣም ምስኪን በጣም እንትን የሚመስሉ ሰዎች ግን በጣም አደገኛ እንደሆኑ ግን በጣም እኔ ያስተዋልኩበት ቪዲዮ ካጎትየው እስከ አበበ የተባለው ሰውዬ የእውነት በጣም ምስኪን የሆነ የተጎዱትን መስለው ውስጥ ለውስጥ የሚሰሩት ስራ እጅግ በጣም ሰው አምነሽ ልታምኒው የማትችይው ነገር በዚህ ያክል ለሰው ልጅ ወንትን በዚህ ያክል ለሰው ልጅ ድክመት። አረ እንደው አምላክ ሆይ ይቅር በለን። ሰው እንዴት ነው የከፋው? እሱ የራሱን ጥቅም ሲያሳድድ እዚህ ጋር ግን እያመጣ የሚሸጠው እቃ ግነት እያመጣ የሚያደርጋቸው ወንጀሎች እነሱ ግን ምንም ነገር አይመስለውም። የሰው ህይወት እየበከሉ የእነሱ ህይወት እያዳኑ የራሳቸውን እያበለጸጉ ያሉት እነዚህ ሰዎች እንዴት ነው ለዚህ ሰው ታዲያ? አሁንማ አቤል ሆነ ልዑል ይሄን አጎትየው ካልታሰረ እኔ ምንም አልላችሁም። የእውነት እስካሁን ድረስ ምንም ነገር አልተገኘም። ዛሬ ግን ይሄው በአይናችሁ አይታችኋል ምን እንደሚሰራ ከነ አበበ እነ ሊያ ጋር ኦሬዲ አልገናኝም ሲል ይሄው እጅ ከፍንጅ ተይዟል። ከነማን ጋር እንደሚሰራ ይሄም ወራዳ በተደጋጋሚ ከማናቸውም ጋር አልገናኝም እያለ በውሸት እንትን ሲል እናት እህት የተባለችው እህቱ እያለቀሰች አይታችኋል። የአቤል እናት እያለቀሱ በማያውቁት ነገር እየተወቀሱ በጣም ብዙ ነገሮች እያልናቸው ነበር። እኔ እንኳን ምንም አላልኩም፣ ግን ልዑልም ያው ታውቃላችሁ ልዑል ምንም ነገር ሲፈጠር እውነቱን ከመናገር ወደኋላ ማይል ልጅ ነው። በዛ ነገር ላይ መጀመሪያውንም በዚህ ድርጅት ውስጥ እንደዚህ አይነት ነገር ይሰራል ሲባል ፊት ለፊት ሄዶ የአቤልን እናት ነው። ምክንያቱም ውክልና ሁሉም ነገር ዋናዋ እሷ ስለሆነች እሷ ናት ተጠያቂ በሚለው እሷን ሄዶ ሲያፋጥጣት በማታውቀው ነገር ምስኪን። ዋናው ሌባ ግን የገዛ አጎቷ ነው፣ የገዛ ወንድሟ።
በዚህ ያክል ውርዴት እነሱ ሌላዎች ሰዎች እያፋጠጡ ጭራሽ በቤት ውስጥም እንደዚህ አይነት ችግር አለ። አቤቱ ኧረ ስንቱን አየንን እንደው በዚህ በትንሽ ቀን እንኳን ስንት ጉድ አየንን የእውነት አቤት አቤት ውርዴት። እኔ ምንም ማለት አልችልም። ሲጀመር ማለት ነው ልዑልም በመጀመሪያም ገና ይሄ ነገር ሲመጣ ለማየት ያበቃሃል። የገዛ አጎት ከማን ጋር እንደሚሰራ ፊት ለፊት አምጥቼ አሳያለሁ ብሎ ለአቤል ሲነግረው ነበር። አይታችኋላ? ይኸው ያለውም ስንት ሳይል እንግዲህ ይሄ ነገር ከተጀመረ እንግዲህ ገና 10 ምናምን ቀን ቢሆነው ነው። ግን ይሄ ሰውዬ ኦልሬዲ የሚሰራውን ስራ እነሱን ለመደበቅ ራሱን ነው የጎዳው። በስከ መጨረሻ ራሱ እንዲታሰር። እነዛኞቹ ግን ማናቸውም ሰዎች አይደርሱም። ምክንያቱም እነሱ አይያዙም። ፊት ለፊት ያለው አጎትየው ነው። አጎትየውን እያጋፈጡ እነሱ ከጀርባ ሆኖ ሌላ ሴራ እያሴሩ እንግዲህ የራሱ ጉዳይ ነው። መታሰር ካለበት ይታሰራል። እኔ የአቤል አጎት ነው የእንትና ክስት ነው ምናምን የሚባል ነገር የለም። እኔ መጀመሪያም ይችን ሴትዮ ነበረ ሁልጊዜ ይቺ ሴትዮ በታሰረች የራሔል እናት ሁልጊዜ ለነሱ ስራቸውን እንዳይሰሩ እንቅፋት የሆነች እሷ ናት እያልኩ ነበር። ግን አሁን ላይ የገዛ አጎቱ ሆኖ ተገኘ። የገዛ አጎቱ በስከ መጨረሻ ድረስ ይሄን ያክል ውርዴት እንደው የፈለገው ነገር ቢቸግር የፈለገው እንትን ቢል እንደው ሰው ለምኖ በሰው እንትን ማደር ሲችል ይሄን ያክል አረ በስመ አብ እንደው ማንን እንደምታምኑ አላውቅም። ከማን ጋር አብራችሁ ተማምናችሁ እንደምትሰሩ እናትየዋ እንደዚያ ስትጨነቅ ስታለቅስ የገዛ እህቱ ምንም ሳይመስለው ይቅርና የአጎት ልጅ የተባለችው ልጅ እሷ ራሱ በደንብ ከነሱ ጋር እየሰራች ነው ያለችው። ልክ እና አቤል ጋር ሲጠይቋት ግን እያስመሰለች ምንም ነገር እንደማያውቅ ነገር እያስመሰለች ነበር። ሁሉም አስመሳይ ነው ከነገራችን ላይ። እዚህ ጋር ስትመጡ ከካሜራ ፊት ለፊት ሲመጡ ሌላ ሰው፣ ከካሜራ ጀርባ ደግሞ ሌላ ሰው። ሰው እንዲህ ነው በየሰከንዱ የሚቀያየረው ወገን። አረ በስመ አብ! እኔ ስንት ሰው አይቻለሁ፣ ስንት ወንጀለኛ። የአሁኖቹ ደግሞ አይነ በላዎች ናቸው። ሰው እንኳን አየን አላየን አይሉም። አይገርማችሁም? ኦሬዲ እነ ልዑል እየሰለሉት ስለሆነ ስለሚያውቅ በፊት አንድ 3-4 ቀን ከማንም ጋር አይገናኝም ነበር። በቃ እነሱ እየጠበቁ በቃ አሁን ላይ ከማን ጋር ይሆን የሚገናኝ ስለሚሉ ይችን በማሰብ እሱም ዛሬ ግን ሳያስጠጡ ምንም ሳያስታውቁ እንግዲህ እነሱ ባሉበት ባልዞሩበት ሌላ ማንነታቸው እንትን ብለው እነዚህ ሰዎች እጅ ከፍንጅ የያዙት የአቤል አጎት ዛሬ ምን እንደሚል እኔ ቪዲዮውን መጀመሪያ ላይ አድርጌላችሁ ታይታላችሁ። ይህን ወራዳ ሌባ ከነገራችን ላይ ስትይዙት የሚቀበጣጥረው ነገር ታውቃላችሁ። ፊት ለፊት ሲመጣ ሌላ እንደንትን ነው ያልሆነ የሆነ ነገር እየቀጣጠረ አንቺን ለማሳመን በውሸት በጣም ብዙ ውሸቶች ይደረድርልሻል። ግን ይሄ ደግሞ በካሜራ የተያዘ ነገር ደግሞ ማንንም ልትከጅ ማንንም እንትን ልትይ አትችይም። በአይን አይተሽ ካሜራ ቪዲዮ ባይኖር ኦኬ ውሸት ነው ትያለሽ። ግን የሚያደርጋቸው ነገሮች እንግዲህ እነሱ በሩቁ ነው እየተከታተሉት ነበር። በካሜራ የተያዘ ነገር ነው። ማንንም ሊከዳ አይችልም። ማንንም ሊዋሽ አይችልም። ስለዚህ ቀጣይ ማን ነው? አቤል ማን ነው? ቀጣይ የሚታሰረው የገዛ የአቤል አጎት ነው ማለት ነው። ቀጣይ ደግሞ እንግዲህ የምትሆነው የራሔል እናት ናት። የእሷ ነገር ሁልጊዜ እየተመኘውላት ያለችው እሷ ሴት ታስራ ባየዋት እሷ ሴት እንደዚህ እያልኩኝ እኔ ከነገራችን ላይ እኔ ያልኩት እኮ የእውነት የፈለገው ቢዘገይ የፈለገው እንትን ቢል ምክንያቱም ስራቸውን እያያችሁ ነው። በጣም ያናድዳል የሚሰሩት ስራ። እነሱ ለጥቅማቸው እያሉ ምንም የማያውቁ ሰዎች የምስኪን ልጅ ከጎዳና እያነሱ 10,000 እና 20,000 እየሰጡ ወንጀል እያሰሯቸው። እነዚህ ልጆች እኮ የጎዳና ህይወታቸው እኮ ይሻላቸዋል። እዚህ ጋር ያልሆነ ነገር እያሰሩ እነሱ ማንም ሰው እንትን አይላቸውም።
በምንም ነገር አይነካኩም። በብራቸው ብቻ ሰውን እየገዙ የማያውቁ ሰዎች ምንም ስለ እንትን የማያውቁ ሰዎች አስገድደው ማለት ትችላላችሁ የሚያሰሯቸው። አሁን እነዚህ ኦልሬዲ መቀራረብ ስለደረሰባቸው ይመስለኛል አቤልም ልዑልም በእያንዳንዳቸው ሰከንድ እነሱን እየቀረቡ ስለመጡ እነዚህ ደግሞ ተስፋ የቆረጡ ሰዎች ናቸው። አሁን ላይ ምንም አትፈርዱባቸውም። ለማየት ያበቃችኋል። መጨረሻችሁ ምን እንደሚሆን አብረን እናያለን። እነዚህ ወራዳዎች። እኔ ሰው በጣም አከብራለሁ፣ በጣም እንትን እላለሁ። ግን ደግሞ በዚህ ልክ የወረደ ሰው ሲመጣ ልክ ልኩ ነው የምነግረው። የእውነት በጣም እኔ እንጃ። በስመ አብ። አንዳንዴ ግን ሰው ልጅ ሳትፈልጉ እንድትናገሩ ይገፋፋችኋል። እኔ አሁን የአቤል አጎት አንድ ቀን ብዬ ስለሱ ብዙ መጥፎ አላወራውማ። ዛሬ ግነት ከዛ ከምጠለው አበበ ጋር ስለተገኘ በጣም ሞልጨዋለሁ። አይገርማችሁም? ወንጀል ካጠፋ እንትና ነው የሚባል ነገር የለም። መቀጣት ካለበት ይቀጣል። እነሱ ገንዘብ ብቻ ነው አይምሯቸው፣ እንትናቸው የተሰወረው በገንዘብ ነው። እዚህ ጋር የምስኪን እንትኖች ህይወት እያበላሹ። ለእንደዚህ አይነት ሰው መራራትም አያስፈልግም። ሲጀመር ሁሉም የስራው ማግኘት አለበት። ዋይ ዋይ ጉድ ዋይ ጉድ ዋይ ጉድ ዋይ ጉድ! የት አባቱ በሰው ህይወት እየቀለዱ እየኖሩ ያሉ ሰዎች እንደው መጨረሻቸው ምን ይሆን? እግዚአብሔርም እኮ የኛ ኃጢአትን በዝቷል። ፈጣሪም በየእንትኑ እንትናችን አበዛው። የእውነት ሰውም ከፋ፣ ሰውም ጥቅመኛ ሆነ። ስለ ሰው የሚያስብ ስለ ሰው ደህንነት ስለምን በቃ የራሱን። ለማንኛውም የምወዳችሁ እንግዲህ እነዚህን ወንጀለኞች እንግዲህ እንደዚህ ፊት ለፊት እያመጡ እያፋጠጡ እውነትን እንዲያወጡ ማድረግ ያለባቸው ጀግኖቻችን መመስገን ስላለባቸው እነሱንም ሳላመሰግን አላልፍም። እንግዲህ ሁላቸውም ከካሜራ ጀርባ ያሉትም የሚተባበሩትን ልዑልን በአጠቃላይ ልዑልን የሚተባበሩ ሰዎች በጣም በጣም ምስጋና ላይ ያለ ነው። በጣም እውነት አንዳንዴ ለሀቅ የቆሙ ሰዎች በጣም ነው ደስ የሚሉኝ። መሆንም ያለበት እንደዛ ስለሆነ ሁልጊዜም ውሸት በየትኛውም አጋጣሚ ውሸት አውርታችሁ መጨረሻችሁ እስር ቤት ወይም ሞት ነው የሚሆነው። አብዛኛው ሰው አይማርም እንጂ በተለይ የነ ልዑልን ቪዲዮ የሚከታተሉ ሰዎች አይተው መጨረሻቸው ልክ ሰዎቹ ሲያዙ ወይ በራሳቸው ላይ ከባድ ውሳኔ ወይም እጅ ሰጥተው ይታሰራሉ። ማንም ከውሸት ሸሽቶ መኖር ስለማይችል ማለት ነው። አብዛኞቻችን ገንዘብ ያታልለናል፣ ብዙ ነገሮች እንሰራለን፣ ብዙ ይፈጠራል፣ ግን መጨረሻችን ግን አያምርም ማለት ነው። ለማንኛውም እንግዲህ እያያችሁ ነው ሰሞኑን በልዑል ላይም በአቤል ላይም ብዙ ነገሮች እየደረሱባቸው ይህን ሁሉ ተቋቁመው ጀግኖቻችን እንግዲህ ሌባዎቹን እያወጡ አሁንም ፊት ለፊት ማፋጠጣቸውን ቀጥለዋል። ማንም ሰው ሊያስቆማቸው አይችልም። እነሱ ሲጀመር አንድ ነገር ከጀመረ ልዑል ታውቁታላችሁ። ልዑልን እንግዲህ እኔስ የዛሬ ስንት ረጅም ዓመት ሆኖኛል እኔ ልዑልን እንትን ማየት ከጀመርኩኝ። አንድ ቀን ብሎ ተሸንፎ አንድ ቀን ብሎ እውነትን ሳያወጣ ምንድነው ቪዲዮ አቋርጦ አያውቅም። ሁልጊዜ እነዛን ሰዎች ከገቡበት ገብቶ አሳዶ የሚይዝ ጀግና ነው። አሁንም ቢሆን ያው እያያችሁት ነው። ለማንኛውም ሰላማችሁ ይብዛልኝ። የዛሬው ቪዲዮ እንግዲህ ለማንኛውም እያልኩ ደግሞ ዛሬ ለምዶብኛል። አም ሶሪ። ሰላማችሁ ይብዛልኝ። የዛሬው ቪዲዮ ይመስላል እንግዲህ ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱኝ እያልኩኝ ሰላም እና ፍቅር እየተመኘሁላችሁ እንግዲህ ቪዲዮውን ስትጀምሩ ላይክ አድርጉ። በተረፈ ከልብ ነው አመሰግነው። ሰላማችሁ ይብዛልኝ። ባይ ባይ።